ያላቅማቸው ነካክተው ገጠሙ። በጣም እጅግ ዘግናኝ የሆነ እልቂት አስተናግደው ወደ ገደሉ የተወረወረው በየራሱ የገባ በአሻጋሪ ቪዲዮ ወደ ታች ወደ ገደል የተሰማራውን ሲያሳያችሁ የመፈጠርን የሚያስጠላ ነው። መሸነፍ አለበት ብሎ የሚያምን የኮር አዛዥ አዛዥ ነው ያለው። መሸነፍ አለበት። አበባው ታደሰ አሁን የአብይ ደጋፊ ይመስላችኋል? ዝም ብላችሁ ታስቡት። ይሄ መከላከያ ሰራዊት ጥሩ ዳይሬክሽን ላይ ነው ያለው ብሎ ያስባል? ብርሃኑ ጁላ አሁን ከአብይ ጋር ይመስላችኋል? ብርሃኑ ጁላ አቅም ስላጣ ነው እንጂ እኮ ኦልሬዲ ከማንጋ ኮንሳልት እያደረገ እንደሚያደርግ ከማንጋ ስብሰባ እንደሚያደርግ ጥንቅቅ ያለ መረጃ አለ። ምድር ጦሩ ደግሞ መሬት ላይ እንደ ፍልፈል መሬት እየማሰ ነው። አዲስ አበባ ዙሪያ ላይ ምሽግ መሽጎ አዲስ አበባን ብቻ የሚጠብቅ ኃይል እያደራጀ ነው የሚገኘው። ማየቱ አያቅሟለን የምትሉ ግራፊክስ ነው። በጣም እጅግ ዘግናኝ ነው። ግን በተለይ ከኦሮሚያ የፖለቲካ ኤሊቶች ከደቡብ ያላቸው የፖለቲካ ኤሊቶች ከደቡብ እና ከኦሮሚያ የሚመጡ ወጣቶች ሰሞኑን ስንላችሁ እንደነበረው በአምባሰል ተራሮች የነበረውን እልቂት አሳይተናቸዋል በቪዲዮ ቴሌግራም ቻናል ላይ። አሁን ደግሞ ግቡና ቤት አማራ ላይ እዛው ቤት አማራ ወሎ ላይ በሌላ ቀጠና ላይ የደረሰውንና ያለቁበትን መንገድ ተመልከቱት። እጅግ በጣም የተንጠለጠለ ተራራ ጫፍ ላይ ገደል ጫፍ ላይ የተሰራ ምሽግ ላይ እኔ በእውነት ምን ማለት እንደሆነም ራሱ ግራ ይገባቸዋል። ምሽግ የቆፈሩት የአገዛዙ ሰዎች ገደሉ ጫፍ ላይ እንኳን ተተኩሶ ዝም ብሎ ለዛች አካባቢ ሳትጠነቀቅ በእግር ወዲያ ወዲህ ለማለት እንኳን በጣም አስቸጋሪ የሆነ ቦታ ነው። ቪዲዮውን ተመልከቱት። እዚያ ተራራ ጫፍ ላይ ምሽግ ሰርተው በጣም በርካታ ሰራዊት አስቀምጠዋል። ያላቅማቸው ነካክተው ገጠሙ። በጣም እጅግ ዘግናኝ የሆነ እልቂት አስተናግደው ወደ ገደሉ የተወረወረው በየራሱ የገባ በአሻጋሪ ቪዲዮ ወደ ታች ወደ ገደል የተሰማራውን ሲያሳያችሁ የመፈጠርን የሚያስጠላ ነው። የሰው ልጅ በዛ ደረጃ እልቂት ሲያጋጥመው ማየት አንድ የአብይ አህመድን ስልጣን ለማስጠበቅ የኦህዴድን ስልጣን ለማስጠበቅ የአዳነች አቤቤን ስልጣን ለማስጠበቅ የሚከፈል መስዋዕትነት በጣም በሚገርም ሁኔታ ያ ሁሉ እልቂት በተራራው አፋፍ ላይ በገደሉ አፋፍ ላይ በተራራው ጫፍ ላይ በዚህ በኩል ተራራ ነው፣ ከተራራው በስተጀርባ ገደል ነው። እዚያች ገደል አፋፍ ላይ ባለ ምሽግ ሙሉ በሙሉ አልቆ ምሽጉ ፈርሶ ቀጠናውን ተቆጣጥረው ነው። ይሄንን በቪዲዮ የተደገፈ ነው። ያገዛዙ ካድሬዎች ይሄንን እልቂት አይነግሯችሁም። ለዚህ አገዛዙ የሚወስደው አጸፋ ምንም አይነት የጦር መሳሪያ ያልያዘው ይውላችሁ እንደ መቼም መሳሪያ ይዞ በጀግንነት እገጥማለሁ ብሎ ስምሪት ከወሰደ በኋላ አሳፋሩም አሳዛኙም ነገር እዚያ ሽንፈት በሚገጥመው ጊዜ ሲቪሊያንን በድሮን ነው የሚጨፈጭፈው። ውጊያ ጀግንነት በሚጠይቀው ቦታ ላይ ሲሸነፍ ነው ለስ ብሎ ሌላ ነገር የሚያደርገው። ነቡችን ነዘባተሎ ሌሎቹንም ውሰዳቸው እዚያ አኩለ ሌሊትም አለ። እነዚህ አካላት ይሄንን እልቂት አይነግሩም። እንደነ ማስረሻ ሰጤ ካላማ ተናጥቦ ከከፍታ ወድቆ እጅ ሰጤ ሆኖ ላገዛዙ ገባሪ ሆኖ እጅ ሰጠ 4-5 ሰው ሲያዩ እሱ ሰበር ዜና ነው ለነሱ። እኔ የብልጽግና ደጋፊ አድርገኝ በዚህ ሰዓት የብልጽግና ደጋፊ እንዴት የብልጽግና ደጋፊ ሆኖ እንዴት እንደሚኖሩ ግራ ይገባኛል። ማለት ስነ ልቦናቸው አፋብን ይላል ጀብደኛው ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮስ ሻለቃ በመሃል ሳይት ወረዳ 031 ቀበሌ እና 035 ቀበሌ አዋሳኝ ማይስ ተብሎ በሚጠራ ቦታ በመከላከያ ሰራዊትና አድማ ብተና
የመከላከያ የአማራ ክልል አድማ ብተና፣ ፖሊስ፣ ሚሊሻ የሚባል ጥምር ጦር ፋኖን ሊያጠቃ ሲሄድ ምንድነው የገጠመው? በተለይ የብልጽግና ደጋፊዎች ከሆናችሁ ይሄን ቦታ እየነገርኳችሁ ስለሆነ ዝርዝር አያስፈልግም። በቃ ፎቶ አይነገርም። ይሄ ምንድነው የገጠመው? በሙሉ አለቁ። በሙሉ መረጃ ቀድሞ ደረሰው ፋኖ መሀል ላይ በደፈጣ ጠበቃቸው። በደፈጣ አንዴ መረጃ ቀላል ነው፣ ለፋኖ ይሰጣሉ። አድማ ብተና ሆኖ መከላከያ ሆኖ ለፋኖ ይሰጣል። ይደውላሉ እኮ መከላከያ ያሉ ሰዎች የሆነች ብርጌድ አለች እዛ ጋር ጣል አድርጌት ላለው አንድ ብርጌድ ሂዱና ምቷት። ስንቶቻችሁ ታውቃላችሁ? ብልጽግና ደጋፊዎች ሆናችሁ ይሄን መረጃ እየነገርኳችሁ ነው። መከላከያ ሆኖ ውስጡ እንጀራ ከብልጽግና ጋር ይበላል፣ ህሊናው ምናምኑ ግን ከፋኖ ጋር ነው የሚሰራው። ለምሳሌ አንድ የኮር አዛዥ የሆነ ብርጌድ የሆነ ቦታ ላይ አለ፣ ሰፕሬት የሆነ ቦታ ላይ ተቀመጠች ብርጌድ አለች። ለፋኖ ይነግራቸዋል። አንድ ብርጌድ እዛ አካባቢ አስቀምጬልሃለሁ፣ ሁለት አቅሟ ምንድነው? አንድ 10 ስናይፐር አላት፣ 2 ዲሽቃ አላት፣ እንደዚህ ያለ ታስራልፉ። ዲሽቃው ደግሞ አንደኛው ዛፍ ስር ነው ያለው፣ አንዱ በዚህ በኩል ነው ያለው ምናምን ነው ብሎ ይነግራቸዋል። ከፈለገ ብርጌዷን በሙሉ ነው የምትበላ። ይሄ ኢትዮጵያ ውጊያ አሁን ጦርነት ነው እንዴ? ጦርነት እኮ አይደለም። እንደ ሀገር መፍረሱ የምታዩት እኮ እንደዚህ እኮ አንድ ኮር አዛዥ ሄዱና ብርጌድ አለች እዛ ጋር ብሏት ብሎ የሚታዘዝበት እኮ መከላከያ እኮ። ይሄ ቀልድ ይመስላችኋል? ቀልድ አይደለም። መከላከያ ብርጌድ ሙሉ በአንድ ኮር አዛዥ የሚያስበላበት ነው። ሄድና በሏት ብሎ በሚስጥር ነው ይሄ የሚያደርገው። ትግል ነዋ። ሰውየው አይፈልግም ከመከላከያ ጋር እንዴት ይውጣ፣ ግን መሸነፍ አለበት። ይሄ ሰራዊት እኔ የሚመራው ሰራዊት መሸነፍ አለበት ብሎ የሚያምን የኮር አዛዥ አዛዥ ነው ያለው። መሸነፍ አለበት። አበባው ታደሰ አሁን የአብይ ደጋፊ ይመስላችኋል? ዝም ብላችሁ ታስቡት። ይሄ መከላከያ ሰራዊት ጥሩ ዳይሬክሽን ላይ ነው ያለው ብሎ ያስባል? ብርሃኑ ጁላ አሁን ከአብይ ጋር ይመስላችኋል? ብርሃኑ ጁላ አቅም ስላጣ ነው እንጂ እኮ ኦልሬዲ ከማንጋ ኮንሳልት እያደረገ እንደሚያደርግ ከማንጋ ስብሰባ እንደሚያደርግ ጥንቅቅ ያለ መረጃ አለን። ላናስበላው እያሰብን ነው አንዳንዱ እንጂ ከማንጋ አብይ እንዴት አድርገን እዚሁ ሽፍት አድርገን ሰው ተክተን ነገሩን በእኛ ቁጥር ስልጣን ከኛ እንዳይወጣ ብሎ ከውጭ ካሉ ሰዎች ጋር ዲስከስ እያደረጉ ነው የሚያድሩት። አንደኛ ሆነ ዲስከስ ካላደረግ በእነዚህ አይነት ብርሃኑ ጁላ ራሱ ተጠያቂ ነው። የባሰ ደም መፋሰስ እንዲሁ አቋራጭ የሆነ ነገር ማድረግ እንችላለን ካሉ በጎ ነው። አለበለዚያ ግን እንደዚህ አድርገህ ሰውየው አስተው አቶ እገሌ ወይ ደግሞ ኦቦ እገሌ ማስቀመጥ አይደለም እሱ የሚፈልገው። እንደዛ አይደለም እና አንደኛ አማራ ክልል የሚጠላው ብልጽግና የሚጠላው ፋኖ ነው። ፋኖን ጠልተህ ከአማራ ጋር ዲል ታደርጋለህ ወይ ነው? አማራ ክልል ማን ነው ኢን ኮንትሮል ኦፍ ዘ ሞኖፖሊ ኦፍ ቫዮለንስ ያለው? ማን መከላከያ ነው ኮንትሮል የሚያደርገው ወይስ ፋኖ ነው? ፋኖ ነው የሚቆጣጠረው። ግን ብትጠሉትም ግን ፋኖ ነው። ምን አማራጭ አላቸው? የትግራይ ሞኖፖሊ ኦፍ ቫዮለንስ ማን ነው? ቲዲኤፍ ነው። ከፖለቲካ ፓርቲስ ቲፒኤልኤፍ ነው። አረና ጋር ትወያያለህ። ቲፒኤልኤፍን ትተህ ለሰላም ብለህ ብታስብ አረና ምንድነው ኮንስቲትዌንሲ ትግራይ ውስጥ ማለት መዋጥ ያለብህ ነገር እኮ አዲስ አበባ ካለው ማን ነው የሚባለው? አረጋው በርሄ ፖለቲካ ፓርቲ ያለው አረጋው በርሄ 3 ናቸው አባላቶቹ። አንድ ነበረ ወደ ጀርመን ይሁን እንግሊዝ ገባ። አሁን 3 ናቸው። አንደኛው ሞተ ይመስለኛል። አምናን ሞተ። ትልቅ ሰው ነበር። ትልቅ የትግራይ ተቆርቋሪ ሰው ነበር። አሁን ግን ኪስ ውስጥ ነው ይዞ የሚሄደው አረጋው በርሄ። ፖለቲካ የትግራይ ዲሞክራሲያዊ ፓርቲ ሰጥተዋለች። ብርቱካን ሚደቅሳ ሰጥተዋለች። ጉባኤ ምናምን ለማካሄድ አቅም የለውም። ትግራይ መንካት አይችልም። አዲስ አበባ የቅድስት ማርያም ቅድስት ስላሴ ምናምን የኔ ቢጤዎችን ሰብስቦ ቲሸርት አሰርቶ የሆነ ውሎ አበል አሰርቶ ነው ጉባኤ አካሂዶ ሰርቲፊኬት ተሰጠው። የምናውቀው ታሪክ ነው የማወራው። ይሄ ስም ማጥፋት አለ። አሁን ሌላ አጀንዳ ስጡ፣ ይሄ እንዳይሰማ፣ ይሄ እንዳይነገር ተብለው የሚረባረቡት ሌላ ቦታ ነው። እላይ ታች የሚሉት ሌላ ቦታ ላይ ነው። ግን በተጨባጭ እየገጠማቸው ያለውን እልቂት አገዛዙ እየገጠመው ያለውን እልቂት ስታዩ ግን እጅግ በጣም ዘግናኝ ነው። እንዴት በዜጎች እየተጫወተ እንደሆነ ስርዓቱ፣ እንዴት በትውልዱ እየተጫወተ እንደሆነ ስርዓቱ ከሚቀርበው ቪዲዮ መከታተል ትችላላችሁ። ይህንን ያነሳንላችሁ አያይዘን የትግራይ ተወላጆች በመደበኛ ጦርነት እምብዛም እየተሳተፉ አይደለም ተብሎ የተነገረ
ባለበት በዚህ ወቅት እነ ጻድቃን ወደ ሐራ መሬት ምናምን ብለው መልምለው ያስገቧቸው አካላት ከመከላከያ ጋር አማራውን እንገጥማለን ብለው ከገቡ በኋላ ገና የመጀመሪያ ደሞዝ እንኳን ሳይቀበሉ እጃቸውን እያንከረፈፉ ለፋኖ እጅ ከመስጠት ውጭ ምርጫ እንደሌላቸው አውቀው ምርኮኛ ሆነዋል። ይህንን ቅድም በፎቶግራፍ እንዳሳየናችሁ ነው። ሌላኛው በትላንትናው ዕለት የወታደሮች ይሄ የአገዛዝ የአንድን ስርዓት ውድቀት የሚያሳይ ነው። የውድቀቱ ማሳያ ተደርገው ከሚወሰዱ ነገሮች አንዱ ነው። የመከላከያ በሚባለው ተቋም ውስጥ ወይም መከላከያ በሚባለው አካል ገብተው እዛ ተቋም ላይ የነ ብርሃኑ ጁላን ተልእኮ ተቀብለው ሲዋጉ የነበሩና አካላቸው የጎደሉ አካላት ወታደሮች በትላንትናው ዕለት በደብረ ዘይት ከፍተኛ ተቃውሞ ሲያሰሙ ነበር። አደባባይ ውለው ወታደሮቹ ተቃውሞ ያሰሙት ከሸኔ እጅ የሰጠ ወይም በድርድር የገባ በሚል ሸኔ ስለነበረ ብላችሁ አምጥታችሁ ለፕሮፓጋንዳ ካዋላችሁ በኋላ ለእያንዳንዳቸው የመሬት ስጦታ ሰጥታችኋል። በአንጻራዊው ግን ለመከላከያ የሚባል የነ ብርሃኑ ጁላ የግል ድርጅት ወይም ፒኤልሲ ላይ ገብተው ሲዋጉ የነበሩ እና አካላቸውን ያጡ ምንም አይነት ድጋፍ ስላልተደረገላቸው ከአቅማቸው በላይ ሲሆን ወደ አደባባይ ወጥተው መሬት አልተሰጠንም ብለው ተቃውሞ እያሰሙ ነው። እሱም ቢሆን ፓራዶክስ፣ እሱም ቢሆን በሁለት በኩል ያለውን ነገር ዝም ብዬ አንድ ነገር ብቻ ማሳያ አንስቼ ለማለፍ ፈልጋለሁ። አማራ ክልል ከትላንት በስቲያ ደብዳቤ ቪዲዮ አቅርበንላችኋል። መከላከያ ጎን ተሰልፈው ሲዋጉ የነበሩ እንኳን አካላቸው ገሎ መሬት ሊሸለሙ አማራ ክልል ላይ አማራ ከሆንክ ያለውን ጥግ እንድታዩት ነው። ደብረ ዘይት ላይ እየጠየቁ ያሉት እኛ ተዋግተን አካል ሰጥተናል፣ ስለዚህ ለዛ ደግሞ ጥቅማ ጥቅም ይከበራል ብላችሁ መሬት ይሰጣል ብላችሁን ስታበቁ መሬት አልሰጣችሁንም፣ እኛ ለዚህ ሀገር ደምተናል፣ መሬት አስረክቡን ነው። ለአንድ ሰው 105 ካሬ ሜትር መሬት እንሰጣችኋለን ብላችሁ ነበረና ስጡን ነው ጥያቄው። አማራ ክልል ላይ ያለው ጥያቄ ግን ከዚህ ይለያል። ጥያቄው በቪዲዮ እንዳሳየናችሁ የሞተ ልጇን ልጄ ተሰውቷል፣ ልጄ ሞቷል ከእናንተ ጋር ተሰልፎ እና በትክክል መሞቱን መረዳት ማወቅ እፈልጋለሁ፣ እርሜን ማውጣት እፈልጋለሁ ስትል ድጋሚ ልጅ አለኝ መከላከያ ላይ እና ስለዛ ስለሞተው ልጅሽ ወይም ሞቷል ስለተባልሽው ልጅ ለመጠየቅ እኛ ጋር እንዳትመጪ፣ ብትመጪ እናስረሻለን አሉኝ ብላ ነበር የምታለቅሰው። የአንዳርጋቸው ጽጌ በግለሰብ ይመስለኛል ወይ አማራ ፋኖ ወክሎ ነው ምናምን አላውቅም፣ ግን በግለሰብ ታዋቂ ግለሰቦች እንደ ፕሮፌሰር መሐመድ ሐሰን ሶማሌ ተወላጁ እሳቸው ተሳትፏል። በርካታ ታዋቂ ሰዎች ተሳትፏል። በኤርትራ በኩልም በትግራይ በኩልም ተሳትፏል። ሰፋ ያለ ነበር፣ እጅግ ሰፋ ያለ ነበር። አንዳርጋቸው ጽጌ የምታውቁት በትግራይ ጦርነት ጊዜ ሚናው ይታወቃል። የብልጽግና አገልጋይ ነበር፣ የአብይ አገልጋይ ነው። ቀጥታ ቀድሞ ከነቁ ከነገደው አንዳርጋቸው ጋር እሱ ነው። አሁን የጽምዶ ደጋፊ ነው። የጽምዶ ደጋፊ ነው ማለት ምን ማለት እንደሆነ ይግባችሁ። አሁን ተጋሩ አሉ። አንዳርጋቸው ጽጌ ያለበት ጽምዶ ምን ማለት ነው የሚላል አለቅላቂ ሁላ ከብልጽግና ቁጭ ብሎ የብልጽግና ትርፍራፊ እየበላ አዲስ አበባ ተጋሩ ይብን እኮ ነው ምናልባት አዲስ አበባ ነው ማለት ነው። እንገናኛለን ለማን መልእክት አለው አንዳርጋቸው ጽጌ በሱ ጀምር የትግራይና የኤርትራ የጀመሩት ጽምዶ ነው ያለው። የህዝቦችን ግንኙነት በማጠናከር መጻድላቸውን በመወሰን በመወያየት መልካም የሚባል ውጤት እያመጣ ነው። ይሄ ደግሞ ተስፋፍቶ በኢትዮጵያ ውስጥም የሪጅኑ አካባቢ ሱዳንም ጨምሮ ጭምር መልካም የሚባል ጉርብትና መልካም የሚባል ወንድማማችነት የሚፈጠር ሚና እየተጫወተ ነው። አጠር አድርጎ የገንዱ አንዳርጋቸው አለ። ሌላም እንቀጥላለን። ትግራይ ቦርደር ላይ ያሉ ትግራይና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል፣ በአንድ በላይ ማረስ እንደማይቻል ሰላም ማምጣት የምንችለው ተጣምደን ነው። እንደ ሁለት በላይ እንደ ሁለት እጆች ሆነን ነው ይህንን ሰላም የምናመጣው። የፖለቲካ መሪዎችን ፈቃድ ጠይቀን
የወታደራዊ ዜጎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር። አማርኛ ተናጋሪ የሆኑ ማህበረሰብ ማወቅ ያለበት ጽንዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርቦ የሚሞክረው ነገር እሱም ሐሰት የሆነና ይህ ጉዳይ የፖለቲከኞች የጦር መሪዎች ሳይሆን የህዝብ ለህዝብ ግንኙነት ለዘለቄታ ሰላም ለዘለቄታ ደህንነት በጋራ ለመልማት ህዝብ ቆርጦ ዘላቂ ሰላም መረጋጋትና ልማት ለማምጣት የወሰነው አቅጣጫ ይሄ ትልቅ እርምጃ ነው። ይሄንን አርአያነት የተሞላው የትግራይና የኤርትራ ማህበረሰብ እንደ ህዝብ የጀመረውን ነገር ወደ መላው ኢትዮጵያ ማዞር፣ ወደ ሱዳን ማዞር፣ ወደ ሶማሊያ ማዞር፣ ወደ ኤርትራ ሁሉም አካባቢዎች በውስጥ ችግራቸውን በጽንዶ መፍታት የሚችሉበት ከዛ አልፈው ሀገር ለሀገር ያላቸውን ችግር በጽንዶ የሚፈቱበት ምስራቅ አፍሪካ በጽንዶ አይነት የህዝብ ፍላጎት የተቀረጸ የሰላም የመረጋጋት የደህንነትና የብልጽግና ቀጠና ሆኑ ማንም የውጭ ጉልበተኛ ብርና ገንዘብ ያለው ጉልበት ያለው እየመጣ እንደፈለገ የማይፈነጭበትን አካባቢ ለማድረግ ትልቅ ራዕይ ስለሆነ የኢትዮጵያ ህዝብ የአማራ ህዝብ ይህን የጽንዶ ሀሳብ ተቀብሎ በየቦታው ከሁሉም ወገኖች አማራ ህዝብ ከትግራይ ጋር፣ አማራ ህዝብ ከኦሮሞ ጋር፣ አማራ ህዝብ ከአፋር ጋር፣ የትግራይ ህዝብ ከአፋር ጋር ከዛ አልፎ መላውን ኢትዮጵያ አስተሳስሮ ኢትዮጵያን ከኤርትራ ከሱዳን ከሌሎች ሀገሮች ጋር በጽንዶ አድርጎ ሰላማና እርጋታ ያለበትን ሀብታም ቀጠና ፈጥረን እኛ ልጆች ሳይሆኑ ባህር እያቋረጡ ፈረንጅ ሀገር የሚሄዱት ፈረንጆች ቪዛ ለምነው ወደ እኛ የሚመጡበትን ሁኔታ ለመፍጠር የሚያስችል ነገር የሚያመጣ ስለሆነ ሁሉም ሊገፋው ይገባል ማለት ነው። ከዛ በመቀጠል ዛሬ ትንሽ መናገር የፈለጉ በምክትል ላይ እየተደረገ ያለው የህዝቦች መልካም ግንኙነትና ሰላማዊ ግንኙነት እጅግርም ተመልካቾቻችን ሙሉ ፕሮግራሙን ጣራ ሚዲያ ኔትወርክ ዩቲዩብ ቻናላችን ላይ ዛሬ ጭነናል። ከ4 ሰዓት ምናምን በፊት ገብታችሁ ማየት ትችላላችሁ። ሙሉ ፕሮግራሙን አጥር ያለ 14 ደቂቃ 15 ደቂቃ ፕሮግራም አለላችሁ። የጽምዶ ጉዳይ ስንናገር ብልጽግና ምን እንደሚል ፋርሴ ብላዎች ምን እንዳሉ ሰምታችኋል። ፋርሴ ብላዎች ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ወደ አዲስ አበባ ይመጣሉ፣ ከዛ በጣም ግንኙነታቸው ይጠናከራል። ዛሬም ትላንትም አጀንዳቸው እሱ ነው። ኮሪደር ሊጎበኙ ፕሬዝደንቱ ይመጣሉ ወደ አዲስ አበባ። ፋርሴ ብላ ለዚህ ይከፈላቸዋል። ለዚህ እቺ ንግግሩ ይከፈላቸዋል። ወደንም ጠላንም አብይ የተነገረው ነገር ነበር። የጀዋርና የታምራት ነገራ ወሳኝ ንግግሮች አመጣላቸዋለሁ። የታምራት ነገራ አሁን በፖለቲካ ዓለም ባይሆንም እንቅጩ ነግሮት ሄዷል። ለአብይ አህመድ እንቅጩ ነግሮታል። የጋዳፊ እጣ ነው የምታገኘው። ጋዳፊ ተለምኖ ምን እንደሆነ ያውቃል። አብይ አህመድ የጋዳፊ እጣ ነው። ማስተካከል ካለው ማስተካከል። ይሄን ትሬን በዚህ ካቀጠልከው የጋዳፊ እጣ ነው። ኢትዮጵያ ከዚህ ውስጥም እንደምንም ትወጣለች። አብይ አህመድ አሊ አይወጣትም። እነግርሃለሁ፣ አይወጣትም። ከጋዳፊ የባሰ እጣ ነው የሚገጥመው። በዚሁ ከቀጠለ ከጋዳፊ የባሰ የጋዳፊ ያን የመሰለ ሰው እንደ አይጥ ተጎትቶ አይተነዋል አይደል? እንዴት መቀለጃ እንደሆነ የባሰ ሪፐብሊካን ጋር ዳያድ ነው፣ ኦህዴድ ዳያድ ነው። እንደውም እሱ ነው መልሶ የሚቀልበው። አሁን እንደውም መፈራው ከኦህዴድ ያ መልሰው ሽመልስ ነው የሚበላው። ስለዚህ ይሄን ቀልድ ያቁሙ። ይሄን ቀልድ ካላቆሙ አይተርፏትም አንዳቸውም። ለነገሩ ኢትዮጵያ ተንገጫግጫም ቢሆን ትተርፋለች። በዛ መሃል ኮስት አለ። እግዚአብሔር ነው የሚያውቀው ማን እንደምንተርፍ። ግን እነዚህ ሰዎች አይተርፉ። አሁን እኔ የሚያሳስበኝ ምንድነው? ይነቁ ይሆናል። አሁንም እነሱ እንደሚያዳራሽ ማሳመር ላይ ናቸው።
እና አንተም እኛ የምንለው ነገር እኮ እንደው ስለም ማለት ስላለብን መውጫው መንገድ ምንድነው ብለን ለመወያየት እንበለው እንጂ ሰዎች ያረጉታል ብትለኝ 98% እንደማያረጉት ነው ማስበው። ምን ደበር ጥቅሙ ትላለህ? አንዳንድ ጊዜ ህወሓትን ማስወገዱ ምን ደበር ጥቅሙ? ጥቅም አልነበረውማ ህወሓትን ማስወገድ። ታዲያ ምን ነበር? ስለ ተምራት ነገራ በስሜት ነው የተናገረው። ምናልባትም የመጨረሻ ላይ ግፍ አብይ አህመድ ግፍ ጽዋ ያው እስራት ምናምን የደረሰበት ከዚህ ንግግር በኋላ ይመስለኛል። ኃጢአት አልነበረውም። ትክክል ነው የተናገረው። አዝ ኮንሰርን ሲቲዝን እንደማንም ተራ ዜጋ እሱ በዛን ሰዓት ማለት የነበረበትን የተናገረው። ይሄን መስማት አይችሉም። 98% አይተገብሩትም፣ አይሰሙንም። ቢሮ ማሳመር ላይ ነው ያሉት። ያኔ ኮሪደር የሚባል አልነበረም። ምንድነው ጽድት ያለ ቢሮ፣ ጽድት ያለ ልብስን ጸዳ ብለ ሽቶ ምናምን ተለቅልቀ ምናምን ከዛ መድረክ ላይ መምጣት ነው። ኩል ተኳኩለ ይሄን ቀንድቦ ሁላ ተቀንድቦ መምጣት ነው ወደ ስክሪን ያና ሲናገረው ነበርና አገኝም ከሀገር ቤት መውጣት አይችልም፣ የጋዳፊ እጣ ይደርሰዋል፣ እገሌ ይበለዋል ብሎ ያስቀመጣቸው ሴናሪዎች ማስተካከል አለብህ ነው። አካሄድ ትክክል አልነበረም ነው የነገር። ዛሬ እየነገር ነው ትክክል አይደለም። ከድጥ ወደ ማጡ ነው ሁሉም ነገር። ህወሓትን አላቅህም፣ ፕሪቶሪያ ረስቸዋለሁ። ፕሪቶሪያ ማለት ጻድቃን ነው። ተበልታል ብለውናል። ያኔ ተበልታል። እናት ሆድ ብትገባ ምን ማለት ነው? እናት እኮ በህይወት የለም እኮ አይገባም እኮ ዛሬ። እናት ሆድ ብትገባ ፕሪቶሪያ አላቅማት አትችልም። እንድታቅ ትደረጋለህ፣ እንድታቅ ትደረጋለህ ነው። በሰላማዊ በሁሉም መንገድ ታቋለህ። አላቆም ካልክም እንድታቅ ትገደዳለህ። እኔ አይደለም አስገድደው። ከሚያስገድዱት አንዱ ሚዲያ ላይ ሊሆን ይችላል፣ ግን የሚያስገድዱ አካላት ይኖራሉ። ወዱ አይደለም ይሄ የሚያውቀው። እንዲያም በደንብ አሁን ትዝ አለኝ ብሎ በደንብ አድርጎ ከማንም ከህወሓት በላይ ስለ ህወሓት ተቆርቋሪ ሆና ነገጧት። ዶክተር ደብረጽዮን እኛ ፕሪቶሪያ እኮ አላቅህም ተብለናል እኮ አለው። ዛሬ ቀላል አይደለም ያሾፈበት። ተመልከቱ፣ ፕሮግራም ተመልከቱ፣ ዛራ ሚዲያ ላይ ገብታችሁ ተመልከቱ። ግጥም አድርጎ ነው የነገረው። ፕሪቶሪያ አላቅህም አለ። ሰላም እኛ ሞከር ነው። የትግራይ ክራይሲስ ሁሉ እንደዚህ እያየ ነው። ሰው እየተራበ እየጠፋ ምናምን ሳይለንትሊ ሰው እየሞተብን፣ ግን ለሰላም እድል እንስጥ እያል ሙሉ ሞክረናል። ከዛ ጭራሽ መጨረሻ ላይ ያው እንደዚህ የተጫወተብን። የሁሉም የምናገረው ነው። በኢሜል ምረጡ፣ መሪያችን በኢሜል ምረጡ እያለ ያሾፈብን። አዲስ አበባ የተለያዩ ሰዎችን አሰባስበው ሶሻል ሚዲያ አለን የሚሉት ሳተላይት አለን የሚሉት ሁሉም ነገር እየከፈለ ለብልጽግና በዚህ መንገድ ትግራይ ሰርስሬ ይገባሉ ብሎ ሞክሮ ነበር። ትግራይ አሁን የመንግስትነት መዋቅሩን እየተስተካከለ ነው። ጥንቅቅ ያለ ስራ እየተሰራ ነው። መዋቅሩ መስተካከል ያለባቸውን ፖሊስ ኮሚሽኑን ለምሳሌ ተቀይሯል። የአዲስ አበባ አንጋፋ የአዲስ አበባ ፖሊስ ኮሚሽነር ሄደጎ ስዩም ወደ ቦታው መጥቷል። ወደ ወረደና ጌታቸው ነበር ያስወገዱት። ወደ ወረደ የራሱን ጓደኛ ነበር ያስቀመጠው። እሱም ታጋይ ነው፣ ያም ታጋይ ነው። ግን የራሱ ጓደኛ ገብረ ዲላ ነበር ያስቀመጠው። ገብረ ዲላ ማን እንደሆነ ይታወቃል። ስለማንሰጣቸው ነው። ገብረ ዲላ መረጃ ከብልጽግና ጋር ግንኙነት የሚያደርገው አጠገቡ ባለ ሰው ነው። አጠገቡ በሱ ሾፌር፣ በሱ ፕሮቶኮል ነገር፣ በሱ ጽህፈት ቤት በምናምን ነው ግንኙነት የሚያደርገው ከብልጽግና ጋር። እነዚህ ግን የቤተሰብ መሪዎች ናቸው እያልን ነው። ቤተሰብ መሪ ናቸው፣ ቤተሰብ አላቸው ምናምን። ክራይሲስ ካጋጠማቸው ምናምን ዝም ብሎ የሚሄዱ ከሆነ ይሄዱ በሚል ነው። ፍሬህይወት ኢትዮ ቴሌኮም ነች እኮ እና እንዴት አድርጎ ገብረ ዲላ እኔ እንደዚህ አይነት ሰው ገብረ ዲላ ማለት እኮ ጌታቸው ጉዲና ማለት ነው። ያሁኑ ጌታቸው ጉዲና እኮ ነው። ኮማንደር ነው፣ የደህንነት ሰው ምናምን፣ የመረጃ ሰው አልነበረም ድሮ። እነዚህ መረጃ እነ ኮሎኔል ታደለ ገብረስላሴ ሲመሩት የነበረው የኢትዮጵያ ደህንነት እነዚህ ላይ ነው ጥሎት ሄዱት። ሳሞራ ለእነዚህ ነው የሰጠው። እነ ታደለ የመሳሰሉ እንቁ ልጆች ሲመሩት የነበረው መቀለ ተቀምጦ የትግራይ ፖሊስ ኮሚሽነር ሆኖ ከብልጽግና ጋር ይገናኝ ነበር። በግልጽግና ነው ሰው የሚጮህ ሰው አለ። አሁን ስንት የበሬ ጓደኞች አሉ ሚዲያ ላይ የሚጮሁ እኔ አውቃቸዋለሁ። እንደዚህ ስንል ለምንድነው ታዲያ ይሄ ዝም ብላችሁ ስክሪን ላይ አታመጡትም? ንግግሮቹ ምናምን ስክሪን ላይ ለምን ህዝቡን እንዲሰማ ለምን አታደርጉትም? አናሰማም። የነገርኳቸው ገብረ ዲላ ከማን ጋር በማን በኩል ነው ግንኙነት የሚፈጥረው? የነገርኳቸው ሾፌር አለው፣ ጽህፈት ቤት ሰዎች አሉት፣ ትንሽ ሰዎች አሉ ዙሪያ። እሱ ኮሚኒኬት አያደርግም። ለእነሱ ነው የሚሰጣቸው። ለእነዚህ በኩል
እኛ ደግሞ እነሱን ጋማል ናቸው በሙሉ። በማን በኩል? በፍሬህይወት በኩል። ፍሬህይወት ያው ግለሰብ አይደል ተቋም ማለት ነው። ስንት ታግሰናቸው ነው። አሁን ዛሬ እንትና ተቀየረ ሲባል የዘገየ ነው የፕሮሲጀሩ። ህወሓት ዝም ብሎ በቃ እንደ ዘገምተኛ ቀስ እያለ ነው የሚሰራው። አባጨጓሪ አይነት ነው። አሁን ዮሐንስ ሂደጎን ማያውቅ አዲስ አበባ ፖሊስ ኮሚሽን ሁሉም በዲስፕሊኑ የአዲስ አበባ ጸጥታ ቀጥ አድርጎ የነበረ ሰው ነው። በሱ ነው የቀየሩት። አሁን የገብረዲላ መረጃ በሆነ እንደዚህ ብለን ስንናገር እኔ በጣም ያሳፍረኛል። በጣም እናደዳለሁ። ውስጤ ቀጥረ ድብን ነው የምለው። ትግራይ ውስጥ ቁጭ ብሎ በሱ ሰዎች አድርጎ ለብልጽግና ከብልጽግና ሰዎች ጋር መረጃ ሲቀባበል ቀጥሎ ትግራይ እየጸዳ እየሄደ ስለሆነ ደስ ይለኛል። አክሽን መውሰድ ያለበት አክሽን ይወስዳሉ። አሁን ዝም ብሎ ቁጭ ያው መቀለ መውጣት የለበትም። ዋናው ነገር ከመቀለ መውጣት የለባቸው ሰዎች ኦልሬዲ ባለፈው ተናግሬያለሁ በግሌ። የትግራይ የሚቆረቆር የትግራይ መንግስት መጣ ከተባለ ማን ከብልጽግና ጋር ግንኙነት እንደነበራቸው ያውቃል። መረጃ እንዴት አድርጎ አሳልፎ ሲሰጡ እንደነበረ በተደራጀ መልክ ሲሰጡ እንደነበረ እናውቃለን። ወደ ወረደ ብቻ አይደለም፣ ወደ ወረደ ኦፊሻል ነው፣ ችግር የለበትም አሉ። የትግራይ ክሪቲካል ቦታ ይዘው መረጃ ሲቀበሉ ነበር። እጅግ አፈንጅ ነው ያገኘናቸው። አንዳንዶቹ እኔን ጭምር ሲሰልል የነበረ መረጃ ላይ ያለውና እንደ ጓድ ነው። እንደ TDF አካባቢ ሲባል መረጃ ነው። እንደ እናት ልጅ እኮ ነው የምታምነው እኮ። ይሄን ተጠቅሞ የግል አመኔታውን ተጠቅሞ ግን ለብልጽግና ሲያቀብል የነበረ የሌባ ስብስብ በታሪክ አጋጣሚ ዘርፎ ምናምን አድርጎ ፎቅም አፓርትመንትም እየቸበቸበ ሀብታም ሆኖ ከዛ ትግራይም ላለማጣት የትግራይ ኮንስቲትዌንሲ እኔም ታጋይ ነኝ የአዲስ አበባ ሀብቴንም ላለማጣት መሀል ላይ ትግራይን አስይዞ ትግራይን ያስበላ አብይን ይቀልባል። ለማንኛውም ዶክተር ደብረጽዮን ብዙ ነገር ነካክቷል። አመራር ጉዳይ አመራር ዲፌክት ያደረገ የካደን ከጂ በዛብን ከፕሪቶሪያ ሰላም ስምምነት በኋላ ከጂ በዛብን ትግራይ ተፈተነች ምናምን ብሏል። መጀመሪያ የተናገረው ላስቀድምላችሁ፣ አንደኛ ለሳውዲ አረቢያ መንግስት ደብዳቤ ጽፏል። ይሄ በአግባቡ ሳውዲ ያላችሁ በተመልካቹ አረብኛ የምትችሉ እኛ በተለያየ መንገድ ድምፅ እየሆነ ነው። እነዚህ ኢትዮጵያውያን ናቸው። የበርካታ የኢትዮጵያ ብሔር ብሔረሰቦች ናቸው። በትግራይ ክራይሲስ ምክንያት በዛው በየመን በምናምን የጠፉ ተጋሩ አሉ። በርካታ ኢትዮጵያውያን ያሉበት ነው። ወደ ቁጥራቸው አይታወቅም። እነዚህ ሳውዲ አረቢያ እንዳትገላቸው፣ ኤክስኪዩዝ እንዳታደርጋቸው፣ በሀገሪቱ ህግ መሰረት ህግ ጥሷል ከተባለ በይቅርታ በፎርጊቭነስ ፓርደን ተሰጥቷቸው ወደ ሀገራቸው ዲፖርት እንዲደረጉ የሳውዲ አረቢያ ወዳጅ የሚባሉ ግለሰቦችም ኢንስቲትዩሽንስ ሎቢ አድርጓቸው። ዶክተር ደብረጽዮን ደብዳቤ ጽፏል። እንዴት አድርጎ ወደ ዲሲሽን ሜከሮቹ ይደርሳል የምናውቀው ነገር የለም። ሁሉም ግን አብይ አይጽፍም። ይሄ ነገር አብይ አይጽፍም። ይልቁንስ የኤርትራ ፕሬዚደንት አፕሮች ቢደረጉ አንደኛ ወዳጆች ናቸው፣ በቅርብ ወዳጆች ናቸው። የቋንቋ ጉዳይም አንዱ ዲፕሎማሲ ቋንቋ ነው። ማን ማሳመን ይችላል ደግሞ ጉዳይ ነው። በቀጥታ ኤርትራ ፕሬዚደንት ደብዳቤ ቢጻፍ እነዚህ ሊለቀቁ ይችላሉ። አብይ ደብዳቤ አይጽፍም፣ እርግጠኛ ነኝ አይጽፍም። ምክንያቱም ሳውዲ የኤሚሬት ጓደኛ ሆኖ ወደ ሳውዲ እንደዚህ አይነት አፕሮች ሊያደርግ አይችልም። የትግራይ ህዝብ ተበትኖ የትግራይ ሉዓላዊ ግዛት ተወሮ በወረራ ተይዞ ባለበት ሰዓት 45% የትግራይ ምድር በብልጽግና ተወሮ ባለበት ሰዓት ምርጫ ምናምን ብሎ አይታሰብም ነበር። ድሮ ነው አይታሰብም ነበር። ትግራይ ወደ ምርጫ የምትገባው ሙሉ ትግራይ ወደ ነበረችበት ቦታ ከተመለሰች በኋላ ነው። ጥንቅቅ ያለ ነው አቋም ነው። በአማርኛ መጀመሪያ ከትግራይ ቲቪ በአማርኛ ትግርኛ ማለኝ ግን ይሄን ስሙ አያይዘውም ትግራይ ተቆራርሳና ተሸራርፋ የምታደርገው ምርጫ ፍጹም ተቀባይነት የሌለው ነው ያሉት ዶክተር ደብረጽዮን ገብረሚካኤል ይህ ምርጫ ተግባራዊ ማድረግም ለወራሪዎች ተባባሪ መሆን ማለት ነው ሲሉም አክለዋል። ንኮይናት መገስ ከሆነ ይፈልም ጾን ይሆን መንገድ ንኮይናት መገስ ይሆን ቤት ምክር ምንጻ ማለት ኮይናት መዋጅ እንታይራሆ ወምሕደራ ምዕራይ ማለት እዩ ቤት ምክር መምራት ማለት መንግስት ያህልውና ማለት ሙሉ መንግስት
በትግራይ በአሁኑ ሰዓት ምርጫ ማድረግ ይቻላል ወይ? የሚያስደርግ ሁኔታስ አለ ወይ? የትግራይ 45 በመቶ የሚሆነው የትግራይ መሬት በወራሪዎች ስር ያለችበት የተቆራረሰችበት በሚሊዮኖች የተፈናቀሉና የተሰደዱ ወገኖች ባሉበት ሁኔታ ሆነን እንዴት ምርጫ እናደርጋለን? የትግራይ ህዝብ ህልውና አደጋ ላይ ነው ያለው። ምርጫ ዝም ተብሎ አይደረግም። እናጠፋችኋለን እየተባለን እንዴት እናደርጋለን? መጀመሪያ የተደቀነው አደጋና ቁልፍ ጥያቄዎች ሊፈቱ ሊስተካከሉ ይገባል። ትግራይ ወደ ነበረችበት መመለስ አለባት። ትግራይ ተሸራርፋና ተቆራርሳ ባለችበት ሁኔታ ምርጫ ማድረግ ማለት ትግራይ ትበተን ማለት ነው። ይህ ደግሞ ፍጹም ተቀባይነት የለውም፣ አይሆንምም። ለወራሪዎችም ተባባሪ አንሆንም። የኢትዮጵያ መንግስት ሁለንተናዊ ክልከላዎች በማድረግ ለትግራይ ህዝብ በኢኮኖሚ እንዲዳከምና እንዲጠፋ እየሰራ ነው ያሉት ፕሬዚዳንቱም አሁንም የትግራይ ህዝብ ቀዳሚ አጀንዳው ሰላም ነው ያሉ ሲሆን የፈለገው የፖለቲካ ልዩነት ቢኖርም በሰላምና በውይይት እንዲፈታ የኢትዮጵያ መንግስት ለውይይት ዝግጁ በመሆን ኃላፊነቱ ሊወጣ ይገባል ብለዋል። ዶክተር ደብረጽዮን ገብረ ሚካኤል አያይዘውም የኢትዮጵያ ህዝብ የብልጽግና ስርዓት እየፈጸሙ ያለው ኢፍትሐዊ በደል እንዲረዳና የመፍትሄው አካል እንዲሆንም ጥሪ አቅርበዋል። ህዝቡን በሰላም ይናል በሰላም ብዘት ያቶል አይፈለለናየን ተመልካቾች ይሄን በአማርኛ ነው ግልጽ ይመስለኛል። ጃዋር ከ4 ወር ምናምን በፊት ለቢቢሲ አፋን ኦሮሞ የሰጠው ቃለ መጠይቅ ልስጣችሁ። ትንሽ አንድ ደቂቃ ነች። ከዚህ ጋር የሚያያዝ ነው። ብልጽግና አሁን ህወሓት እንዲጠፋለት ነው የሚፈልገው። ይጠፋል እንዴ? አይጠፋም። አጭር ቋንቋ ነው፣ አይጠፋም። ብልጽግና የማጥፋት አቅም የለውም፣ ስልጣንም የለውም። ምድር ጦሩ ደግሞ መሬት ላይ እንደ ፍልፈል መሬት እየማሰ ነው። አዲስ አበባ ዙሪያ ላይ ምሽግ መሽጎ አዲስ አበባን ብቻ የሚጠብቅ ኃይል እያደራጀ ነው የሚገኘው። ምንድን ነው በአዲስ አበባ ዙሪያ ወደ ምሽግ ቁፋሮ እንዲገቡ ያስገደዳቸው? ምንድን ነው ይህን ያህል ያስጨነቃቸው ስንል ከሰሞኑ በተለያየ መልኩ በቪዲዮም በሌላም እየተገለጠ መጥቷል። በስፋት እንመጣበታለን። ነገም ከነገ ወዲያም ትግራይ ላይ የሚንቀሳቀሱ ኃይሎች፣ ኤርትራ ላይ የሚንቀሳቀሱ ኃይሎች እና ሱዳን የጋራ ግንኙነት ማድረጋቸው ኢንክሉዲንግ በአማራ አካባቢ የሚንቀሳቀሱ ኃይሎች ከሱዳን ጋር ያላቸው ግንኙነቶች አትሊስት ጤናማና አብይ አህመድ ባሰበው መልኩ አማራውን የጦርነት ቀጠና አድርጎ ሱዳንን ስቦ አስገብቶ በተጨማሪ አማራው ላይ እሱ ከሚያዘንበው መድፍ እሱ ከሚያዘንበው ድሮን ባሻገር ሱዳንን አጥቅተው ሱዳን ተጠቅቻለሁ ብላ መታ አማራውን እንድታወድም ለማድረግ ወደ ጦርነት ግብዣ ውስጥ ነው የተካሄደው። በዚሁ መሰረት ከባህር ዳር ኤርፖርት ከአካባቢ የተነሳ ወይም ከባህር ዳር ከተማ የተነሳ ድሮን ሱዳንን ሂዶ ኤርፖርት ላይ እንዲያጠቃ በማድረግ ሱዳን ያጸፋ ምላሽ ወደ ባህር ዳር እንድትመልስ ለማድረግ የተደረገ ግፊት ነበረ። ይሄ ሁኔታ እንዳይሆንና ሱዳን የአገዛዙን ኃይል ለይቶ ጥቃት የሰነዘረባቸውን ኃይል ከማጥቃት የዘለለ ሲቪሊያኑን ወይም አገዛዙ ሆን ብሎ ታርጌት እንዲደረግ የፈለገውን የአማራ ሕዝብ ታርጌት እንዳያደርጉ ንግግር ለማድረግ ተሞክሯል። ቀና ምላሽ ስላላቸው እስካሁን ሰዓትም ድረስ እንግዲህ በእኛ ባለን መረጃ በመረጃ ምንጮቻችን መሰረት በሱዳን በኩል ወደ አማራ ክልል የጥቃት ላለመሰንዘር መወሰን፣ ይሄ ማለት ህዝቡን እንግዲህ ሆን ብሎ አብይ አህመድ በህዝብ ውስጥ ስለሆነ ወታደሩን የሚመሽገው በህዝብ ላይ ጥቃት እንዳይፈጸም ለማድረግና ታርጌት ካደረጉ ቀጥታ ወታደራዊ ኢላማዎች ላይ ብቻ ታርጌት የማድረግ ኃላፊነት እንደሚወጡ ነው የገለጹት። ይህንኑ እንዲጸኑበት በዚህ አቋም እንዲቀጥሉ ለማድረግ ነው ጥረት እየተደረገ ያለው። ማንም አካል የገዛ ህዝቡን ከእልቂት ከጥፋት ለመታደግ የፈለገ ማንም አካል ቢኖር እነዚህን መሰረታዊ ነገሮች ማድረግ ነው ወሳኝ፣ መሰረታዊም ብለን የምናምነው ተገቢም ትክክለኛም ነገር ነው። ስለዚህ የአፋብን እንዳውም የበለጠ ብዙ ስራ ይጠበቅበታል ከሱዳን ጋር ያለውን ግንኙነት በተመለከተ። ሌላው በዛሬው ዕለት በማህበራዊ ሚዲያ ሲመላለስ መነጋገሪያ የሆነው አቶ አንዳርጋቸው ጽጌ በሱዳን መታየቱ ነው። ሱዳን ላይ በተደጋጋሚ የመድረኮች እየተዘጋጁ ሰንብተዋል። የጽምዶ የሚባል መድረክ፣ ይሄ ጽምዶ በኤርትራ በኢትዮጵያና በሱዳን መካከል የሚደረግ ጤናማ ግንኙነት የሚል ነው። በዚህ ውስጥ ያልተካተተው የጦረኛ ፖሊሲን በቀጠናው እንደ አማራጭ የሚያደርገው የአብይ አህመድ ቡድን ነው። ከዚያ ውጭ ግን ከኢትዮጵያ በኩል በግለሰብ ደረጃም ቢሆኑ ሲሳተፉ ታይቷል።
ዞሮ ዞሮ ይሄ መድረክ በእነማን ተፈቅዶ እነማን በምን ተወክለው እንዴት ምናምን የተለያዩ መከራከሪያዎች ሊነሱ ይችላሉ። ግን ሰምዌር በሆነ መንገድ ተጀምሯል፣ ብቻ ኮሚኒኬሽኑ ተጀምሯል። ከዚያ ከትንንሽ መድረኮች የጎላ መጥቶ አሁን በአደባባይም ኢምፕሊመንት ሲደረግ እየተመለከትን ያለ ነው። ፖርት ሱዳን ላይ አይ ቲንክ ተሰባስበው የጋራ መድረክ አዘጋጅተው ንግግር አድርገው ተመልክተናል። በቪዲዮ በዲቴል እንመጣበታለን። እነማን በምን እንዴት እንደዚህ አይነት መድረኮች ተዘጋጁ የሚለውንና ሌሎች አካላትም በዚህ ላይ በጥልቀት የሚያውቁት ነገር እንዳለ አጣርተን የምንመለስበት ይሆናል። ታክሲ ላይ የምደነግጠው ምን አይነት ቋንቋ ስሰማ ነው? ኤቭሪዌር ሂድ፣ አየር መንገድ ሂድ፣ ጉምሩክ ሂድ፣ ቀበሌ ሂድ፣ ክፍለ ከተማ ሂድ፣ ምናምን ሂድ። አሁን ሆን ተብሎ ደለብሬት የምትሰማው ምንድን ነው? እኛ ምን ከመረጃ እኮ 8,000 አይደለም 18,000 ማይል እንራቅ። በየዕለቱ እየሆነ ስላለው ነገር በቂ መረጃ አለን። እንዴ ክለብና ምናምን እኮ 2 ተከታታይ ዘፈን ሌላ ከተዘፈነ ክፈት ይኸኛውን ይላል። በየመጠጥ ቤቱ ገብተው እኮ የእብሪት ብዛት እኮ አባይ ፀሐይ የሚጠጣው ምን ነበረ እሱ ስጡን እያሉ እኮ የሚጠጣበት ዘመን ላይ ነው የተደረሰው። ኢቭን ምንድን ነው መጠጡ የሚሉ የማያውቁትን መጠጥ አባይ ፀሐይ እዚህ ቤት የሚጠጣው መጠጥ የቱ ነው አምጣው እሱን ነው በቃ ማለት ጊዜው የኔ ነው ጊዜው የኛ ነው ተረኛንን የሚል ስሜት ነው የበረታው። አዲስ አበባ ህዝብ ከዛ ነው የሚመነጨው። እንዲህ ባለ ነገር ውስጥ የአዲስ አበባን ህዝብ የተበደለው ይሄ ማለት ሁሉም እኩል ነው ማለት አይደለም እኮ። ያኔም ፍዳቸውን የሚያዩ የሚቀምሱት የሚልሱት የሌላቸው ጎዳና ላይ የሚለምኑ የትግራይ ተወላጆች አልነበሩ? ያኔ ጎዳና ላይ ሁሉ ደልቶታል፣ ሁሉ ተመችቶታል ማለት አይደለም። አሁንም እንደዛው ሁሉ ተደልቶታል፣ ሁሉ ተመችቶታል አይደለም። ነገር ግን ቀላል ያልሆነ ቁጥር ደግሞ እንዳልኩ ተቋማትን ተቆጣጥሯል ምናምን። በጥቂቶች እብሪትና የበላይነት ግን የሚገፋ ነገር አለ። እሱ አይካድም፣ እውነት ነው፣ መሬት ላይ ያለ ነው። ስለዚህ በኢትዮጵያ ውስጥ በነገራችን ላይ ማንም ብሔረሰባዊ ማንነቱን እንዲክድ አይጠየቅም። አፍትሮ ሌላው ደግሞ ብሔረሰባዊ ማንነቱን ከ2 ቦታ ከ3 ቦታ ምናምን ተወልዶ እኮ ምረጥ ይሉታል አደለ? ይሄኛውን ምረጥ ወይ ይሄኛውን ምረጥ ምናምን ይሏል። አልመርጥም፣ ብሔረሰባዊ ማንነቴን መታወቂያ ላይ እንትኔ ላይ ገለመሌ ላይ ማጻፍ አልፈልግም፣ ኢትዮጵያዊ ብለህ ጻፈው ሲባል የሚባል የለም። የሆነ ብሔረሰብ መጥቀስ አለብህ። ኢትዮጵያዊ ሲቲዝንሺፕ ነው፣ ዜግነት ነው። ብሔር ስትባል ግን አንዱን ማድረግ አለብህ የሚል የጠየቀ እናቴ ከዚህ አባቴ ከዚህ ያለ በአባትህ ትጠራለህ ይለዋል። አይደለም እኔ ሞር ሲምፓታይዝ የማድረገው ይሄኛውን ነው ካልክ እሱ የምርጫ ጉዳይ ነው፣ አንተ ከመረጥክ ጻፈው ይላል። አስገዳጅ ስለሆነ ይሄ ቢቀርና መታወቂያ ላይ የመለያ አይደንቲቲ ባይሆን ሰው ሲምፓታይዝ የሚያደርገውና የራሱ ስሜት ለራሱ ይዘዋል። አለቅ ምንም ምክንያት ይኑረው በፈለገው መንገድ መለኪያና የፖለቲካ መጫወቻ አይሁን ነው እንጂ ጥያቄው እኮ ልናስቀረው እኮ አንችልም። ለምሳሌ አማራነት የአማራነት አይደንቲቲ ነው፣ እንደምናውቀው ማንነት ነው። አማራነት የሚጸናው ግን ጎጃሜነት ሲጠፋ ነው ብለህ ካመንክ ስህተት ነው፣ አይጠፋም። አማራነት የሚጸናው ጎንደሬነት ወሎዬነትን በማጥፋት ነው ካልክ አይጠፋም። አለ እሱ ሎካል ነው፣ አይጠፋም። እሱ ግን መሪ የሎካል የማህበራዊ ሴት መጠሪያ ወይም የፖለቲካል አይደንቲቲ ሊሆን አይችልም። የዘር ማንነትህም ሊሆን አይችልም። ምን ማለት ነው? የአዲስ አበባ ልጅ ነህ፣ አዎ፣ ግን ደግሞ የካሳንቺስ ነኝ ትላለህ፣ ሳሪስ ነኝ ትላለህ፣ 22 ነኝ ትላለህ፣ 4 ኪሎ የመገናኛ ልጅ ትላለህ። ስቴዲዮም ተሰባስቦ አዲስ አበባ ልጅ መገናኛ ሲባል የመገናኛ ልጅ በደስታ ይጮኋል። 24 ሲባል 4 ሰው በሰፈሩ ፕራይድ ያደርጋል፣ በመንደሩ። ስለዚህ ጎጃሜ ነኝ ጎንደሬ ነኝ ምናምን የሚል ሸዋ ነኝ ወሎ ነኝ የሚል ነገር ሲመጣ መጀመሪያ አትደንግጥ። ጎጃሜ ነኝ ካለህ በኋላ እኮ የፍኖተ ሰላም ደግሞ ይልሃል። እዛ ጎጃም ላይ ሲሆን እኮ ፍኖተ ሰላም ይልሃል፣ ደብረ ማርቆስ ይልሃል። እኔ ጁቤ ነኝ፣ እኔ እንትን ነኝ፣ እኔ ባህር ዳር ነኝ ብሎ ደግሞ በዚያው በዋለበት ባደገበት አፈር ዘግኖ ውሃ ተራጭቶ ባደገበት ደግሞ ፕራይድ ሲያደርግ ታየዋለህ። እሱም ደግሞ ያንን ጎጃሜ አይደንቲቲን መከፋፈል አድርገህ አትውሰደው።
በየአካባቢው ላይ ያለ ፕራይድ ነው። ለጥጦ ግን የጸብና የቁርሾ የመነታረኪያ ምክንያት ለማድረግ ግን አታምጣው። ሰው በተለየ መንገድ ይሄ ክፍለ ሀገር ላይ እንዳለ የምታስመስል አካል አዲስ አበባ ላይም አለ ነው ምልህ እኮ። አዲስ አበባም አለ። የሳሪስ ልጅ፣ የመገናኛ ልጅ፣ ሁሉም እስቲ አሁን ይኸውልህ ከየት መጣችሁ ስንል እንኳን ከአዲስ አበባ ብቻ ነው የሚልህ። ከቤላ ሰፈር፣ ከእንትን ሰፈር፣ ከዚህ ሰፈር፣ ከአባቆራስ ሰፈር፣ ከሰባራ ባቡር ከምናምን እያለ እኮ ይጠቅስልሃል እዛችሁ ሰፈሩን አካባቢውን። ዝቅ ካለ ደግሞ ቤተሰቡን ይጠራል ነው የምልህ። የማህበረሰብ እድገት የሚባለው እንደዛ ነው። ቤተሰብ ብሎ ጀምሮ ነገድ፣ ጎሳ፣ ብሔረሰባዊ ማንነት እየፈጠረ የሚመጣው ምንም ሰርፕራይዝ አትሁን። አሁን ግን በኢትዮጵያ የብሔረሰባዊ ቁጥርና ስሌት ውስጥ የአማራ ህዝብ ልጅ ኢያሱ እንዳለው ነው የአማራይቱ ልጅ ነው ያለው። የአማራን ህዝብ ማንነት በማናቸውም መልኩ ባይፓስ በሆነ መንገድ አልፌ ልሻገረው የምትለው አይደለም።